እና ሀገሬ ልጆች ምን አዲስ ነገር አለ? በጣም የገረመኝና ያስገረመኝ አንድ ነገር አለ። እህቴ ጂጂ ተቀየመችኝ ጋይስ። በጣም ነው ሰርፕራይዝ የሆንኩት። በጣም ነው ሰርፕራይዝ የሆንኩት። ጂጂዬ ምን አድርጌሽ የተቀየምሽኝ? ኧረ ኑ ንገራችሁ ቤተሰብ። ጨዋታን ጨዋታ ያነሷል። ጂጂዬማ አዘነችብኝ። አንፎሎ አረገችኝ ጋይስ። ምን ነው ጂጂዬ ለሄለን አንበሳ ስለሰጧት ተናደሽብኝ ነው ነው? በነገራችሁ ላይ ጂጂዬ ነገር ልንገርሽ፣ የዛኔ እነዛ ገንገቢት ግሩፖች የተነሱብኝ ጊዜ ማለት ነው ሁሉ ቲክቶክ ላይ እዚህ ቁጭራዎቹ ቁጫጮቹ ምናምን ምናምኖቹ ምናምን ሲሉ አስታወሽ? የዛኔ ጠዋት በመጣች ቁጥር ሳምንት ሙሉ ስለኔ ነበር ስታወራ የነበረው ሄለን። እኔን ሳታስቀይመኝ ቀርታ አልነበረም። እኔን ብቻ አይደለም እኮ እናቴንም ተናግራታለች፣ ልጄንም ተናግራታለች፣ እኔንም ሰድባኛለች። ግን በዛ ከባድ ሰዓት እናንተ እንኳን መታችሁ አንድ ቀን ነው 2 ቀን ነው ያወራችሁት። አንድ ቀን ምናምን አውርታችሁ ዝም ላሽ ያላችሁት። ወደ ራሳችሁ ህይወት ነው የገባችሁት። ወደ ራሳችሁ ወሬ ነው የገባችሁት። ባይሰው ስታዩኝ ዝም ብዬ ሰርጀሪ ነው እንደሚመስላችሁ ነው። ሊያ ነኝ በነገራችን ላይ በጣም ማስተውል ልጅ ነኝ። ከልቡ የሚያወራና ወሬው ሲደምቅላቸው መጥቶ የሚያወሩትን በደንብ ነው የማውቃቸው። እና ያ ሰዓት ለእኔ አይ ነው ምንም እንደማይመጣብኝ አውቃለሁ። ግን ሚዲያ ላይ በዛ ደረጃ ሰዎች አክሴፕት አድርገው እንደዛ ሲጮሁ ሽንጧን ገትራ ትክክለኛ የእናትነት ስሜት እየተሰማት ያወራችልኝ ሄለን ብቻ ናት። አንቺም ብታወሪ አንድ ቀን ምናምን አወራሽ ዝም አልሽ፣ ከዛም ወደ ጌምሽ ነው የገባሽው። ሁላችሁም ብታወሩ። ሄለን ግን እንደዛ አልነበረችም። ያንቺ ልጅ ግን ላስታውስሽ ብዬ ነው ጂጂ፣ ያንቺ ልጅ ግን ገንገቢት ግሩፖች ከሰሩት ቪዲዮ ጋር የሰሩትን ቪዲዮ ሼር ስታደርግ ነበረ። ሼር ማለት ትታሰርልን ትጥፋልን ከሚሉት ከተባባሪ መካከሉ አንዷ ያንቺ ልጅ ነበረች። ነገር ግን ያንቺ ልጅ ሼር አደረገች እና አወራች ብዬ አንቺን አልተቀየምኩሽም። እንደውም ሞር እየተቀራረብን እያወራን ነበር አይደለ? ልጅሽ ግን ሁሌም እናገራለሁ መሽቁቅ ናት። አንድም ቀን ዋሽቻ አላውቅም። መሽቁቅ ናት ስል የእውነት መሽቁቅ ስለሆነች ነው። እሷ ግን የቀን ጠብቃ ሼር ስታደርግ ነበር፣ የገንገቢት ግሩፖቹ ማለት ነው ሼር ስታደርግ። ለእሷ ግን ገንገቢት ግሩፖች አልቆሙላትም ነበረ። እኔ ሊያ ነበርኩኝ የቆምኩላት። እንደዛ ብዬ ግን አንቺን አልተቀየምኩሽም ልጅሽ እንደዛ አደረገች ብዬ። ስለዚህም ሄለንን ደግሞ ከልቤ ያከበርኳት ነገ ተነስታ እንደምትናገረኝ እያወቅኩት ማናችሁም እዚህ ሚዲያ ላይ ካላችሁት በላይ ሄለን እኔን ተናግራኛለች። ምናልባት ሾርት ሚሞሪ ስለሆናችሁ ማስታወስ ስለማትችሉ ወዲያው ጠዋት የበላችሁትን ከሰዓት ማስታወስ ስለማትችሉ ጠዋት ያወራችሁትን ማታ መናገር ስለማትችሉ ነው እንጂ ሚዲያ ላይ በጣም የሚደብር ንግግር ከተናገረቻቸው ሰዎች መካከል አንዷ እኔ ነው ሄለን። ነገር ግን ደግሞ ያ ሰዓት ላይ ከጎኔ ቆመችልኝ። ብቸኛ በነበርኩበት ሰዓት፣ በወረሩኝ ሰዓት ሽንጧን ገትራ ስትከራከርልኝ የነበረችው ሄለን ናት። አንድ አንበሳ አይደለም ቢኖረኝ 10 አንበሳ ብሰጣት ደስተኛ ነኝ፣ አይጸጽተኝም። ስለዚህም በዚህ ደረጃ መብቴን ባትጋፊ ጥሩ ነው ጂጂዬ። ሊያ ሰጠቻት ምክንያት አለኝ፣ ሪዝን አለኝ የሰጠዋት እኮ ደግሜ ነግሬያቸዋለሁ እንጂ ከእናንተ በላይ እናንተን እንዳል የተሰደባችሁትን ስድብ እኮ ሄለን ሰድባኛለች። እናቴን ሰድባታለች፣ ልጄን ሰድባታለች። ምን እኔ መረሳ ነው እንደሚመስላችሁ? ግን ደግሞ ሰው ባስፈለገኝ ሰዓት ሰውን አግኝቻታለሁ። ሁላችሁም ምናልባት ነው ምናምን ልትሉ ትችላላችሁ። ከአንድ ቀን በላይ ያወራችሁ ሰው የላችሁ። እሷ ግን ቪዲዮዋን በመጣች ሰዓት ስታወራልኝ የነበረችው ሄለን ብቻ ናት። ያ ማለት ልጄን ብቸኛ አድርገው ብቸኛ አስቀርተው አንድ ቀን ውስጥ ስለምን ቢሆን ለምን እስጂን አድራለሁ? እስር ቤት ለምን አድራለሁ? በፊትስ ብቻዬን ስለሆንኩ ነው አይደለ የምንሰዳደበው። አሁን ግን የልጅ እናት ነኝ ብሎ ያዘነ የለም። ወገቧን ቀጥራ ስትከራከር የነበረችው ሄለን ናት። ለሄለን አንበሳ ሰጠሻት ብደጋግምላት ሁሉ ስሜቴ ነው። ያን ጊዜ ከማንም ጋር አላወዳደራትም። ነገ ተነስታ በእጥፍ እንደምሰድበኝ ያውቋለሁ እኮ።
ያ ጊዜ ግን በልብ ያስቀምጥኳት ሴት ናት። ሁልሽም ለራሴ ሲሆን እንትን ትያለሽ። ከዛም እሷን እንዴት ለሄለን እንደዚህ ብላ ሰድባሽ እንዴ? ሄለን የሰደበችኝን ረሳሁት ማለት ነው? እንዳረሳሁት ነው። ግን ደግሞ ሚዲያ ላይ ስትበሻሸቁ ትሰዳደባላችሁ። እኔም ተሳድቤያለሁ እኮ እሷንም ተከታዮቿንም ሰድቤያቸዋለሁ አይደል እንዴ? እኔ ራሴ ግን ደግሞ የውሸት ስትመሰክሩ ሲመሰክሩብኝና የውሸት አድማ ሲያስነሱብኝ ከጎኔ የነበረችው አንድ ሄለን ብቻ ናት። እስከ መጨረሻ ስትከራከርልኝ የነበረችው አሳልፋ ያልሰጠችኝ ሄለን ብቻ ናት። ስለዚህም ተሰብስባችሁ እንትና እንትን ስላለ ምናምን የራሳችሁ ጉዳይ ነው እንዴ? እኛ ስንሰደብ ትክክል ነው የምትሉት እኛ ስንሰደብ ትክክል ነው ያለው። ሲሰደብ ደግሞ ተከሰሱ ብላችሁ ታች ታምቧጭራላችሁ። እኔ እኮ በጣም እኮ ነው የምታስቁኝ ጋይስ። ለምን እንዴት ትጂ ደግሞ ይኸውልሽ፣ ይሄ ምንድነው ያ ሪካርደር መሪማ ብሎ ይፖስትሻል። ከስር አትምጪ ጋይስ። አንድ ሪካርደር አለ ቡርቴል ስክት ነው የሚያደርጋት መሪማ ያለ ፖስታታል እና ዛሬ ላይ ተነስታችሁ እንደዚህ ሆነች የሀብታም አሽቃባጭ። ሌሎቹ ሲሰለፉ ሊያ ብትሆን የተናገረችው እስካሁን ሶሻል ሚዲያውን አንቀጥቅጣችሁት ነበር አይደል? ሌሎቹ ሲናገሩ ምን ነው እንደዚህ ደስታችሁን ምን ነው ጮታችሁ እንደዚህ ያላሰማችሁ? ሰው እድሜ ልካችሁን ዝቅ ብላችሁ እንዳኖራችሁ ከፍ ብላችሁ መቼ ነው የምትኖሩት? ለምን እናንተ አላረጋችሁም? አቅም የላችሁማ እንጂ ምን ያልተሰደባል እንዴ? በይለና ያልተዘለፋል ወሬኛ ጋይስ። በጣም ነው የሚገርማችሁ። ወይኔ ምናምን ይሁን እንደዚህ ሆነ ምናምን ብርቅ ነው እንዴ መከሰስ? ብርቅ ነው። የት መሰላችሁ? ዩሮፕ እኮ ነው ያለችው። በጣም ኃይለኛ እንትን የተያዘላችሁ መሰላችሁ። ዛሬ በመንጋ ተሰብስባችሁ ወይኔ ምናምን ብላችሁ ስለጨዋችሁ ከእናንተ ጋር ያብሬው ምናምን ምን ይመስላችሁ? ኖርማል ነው። ብዙ እንደምትለው ከእንትን የተረፍኩኝ ሰው ነኝ። እንትን ምንድነው ምን ነበር የምትለው ጋይስ? ሻርክ ምንድነው የምትለው? ሻርክ ሲያፈጥብኝ ሲያንጋጥጥብኝ ጥርሱን ሲልብኝ ምን አባ ምናምን ብዬ ነው የሚሄደው ነው ያለችው። እንደዚህ አይነት ነገር አይታ አልፋ የመጣች ሰው ይሄ የዩሮፕ ክስ እሷን የሚያስደነግጣት መስሏችሁ ነው? ነነነነ ብላችሁ ምጮት ወሬኛ ቴንኪው ማሪ። ሌሎቹ ሲዘለፉ የለ እንዴ? ምን ከዛም ደግሞ ጋይስ ቀጥሉና ሊያሾ እናንተ ሳትሏቸው ማለት ነው። ሊያሾ የሚያስከስስ ነገር ቢኖር ከመክሰስ ወደኋላ ይሉ እናንተ ሳታሽቃብጡ። ምን ችግሩ ምንድነው? ጠንቅቄ አውቃለሁ። ይሄ ምን እንደሚያስጠይቀኝ አውቃለሁ። እናንተ እንደምታስቡትና እናንተ እንደምታረጉት እኔ አላረግም አይደለም። አንደኛ ነገር የመጣውበት ማህበረሰብም ማስተዳደጊም አይፈቅድልኝ። እናንተ አፋችሁን እንደምከፍቱት ኮሜንት ላይ ነው ያልከፍትም። ስነግራችሁ ግን ልክ ነግራችኋለሁ። የምነግራችሁ ደግሞ ስለሚገባችሁ ነው። የማይገባውን ሰው አልነካም። ዝም ብዬ የሰውን ክብር አልዘርፍም። ማንነታቸውን ሸሽገውና ደብቀው ነው ግን የሰውን ህይወት ለሚያበላሹ ሰዎች ርህራሄ የለኝም ስናገራቸው። እውነታው እሱ ነው እንዴ ጋይስ። ምን አረ በጣም እኮ ነው የሚያስቁት። ወይኔ ምናምን እንዴ ይሄን ያህል የት የተከሰሰችው? ኢሮፕ ነው የተከሰሰችው ማለት ክስ እንኳን ቢኖርባት ማለት ነው። ወረኛው ላ ሌላው ሲሰደብስ እኛ ስንዘለፍ ሌሎቹን ስሰድብ ምናምን ትክክል ናት አይደለ ጋይስ? ምን ነው አሽቃበጣችሁ? የዛኔም እኮ ያንን ስትናገር እኮ በየኮመንቱ የስ እያላችሁ ኮመንት ስትሰጡ ነበር እኮ። አሁን የከሰሰውንም ሰው ስትናገር እኮ በየኮመንቱ ምናምን ስትሉ ነበር። አስጠጩላ። ከዛም ዛሬ መጣችሁ ምናምን አቅም ስላለው ያደርጋል። ኦፍኮርስ ሁሌ ነው መጣችሁ፣ ሁሌ ነው ብላችሁ
ከሀብታም ጋር ስትውሉ ጸዳ ብላችሁ ትኖራላችሁ። ጸዳ ያለ ነገር አይታችሁ ትመጣላችሁ። አሁን ለምሳሌ እኔ ቲክታክ ላይ መኪና እየነዳው ሲሄድ ወይ ደግሞ መኪና ውስጥ ቁጭ ብዬ ወይ ደግሞ የሆነ ነገር ቲክታክ ላይ ስገባ ብዙ የሚሳደቡ ሰዎች ይመጣሉ። እንደ ጉንዳን ነው የሚወሯችሁ። ከዛም አንደርስታንድ ጋይስ አረዳችኋለሁ ምን አይነት ሰዎች እንደሚሳደቡ